በርካታ ወታደሮች አልቀውብናል። የአገዛዙ ጦር መሪ የብልጽግናን ሹማምንት ክው ያደረገ አስደንጋጭ ሪፖርት ልኳል። ጥቁር ክላሽ ለፋኖ ማስታጠቅ ራስ ምታት ሆኖብናልም ብሏል። በዝርዝር ትሰሙታላችሁ። የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ አጼ ምኒልክ እዝ በብልጽግና ወታደራዊ አመራሮች ላይ በከፈተው የደፈጣ ጥቃት ድል ማድረጉን አስታውቋል። የደፈጣ ጥቃቱ የተፈጸመው በአማራ ሳይንት መሆኑን የህዝብ ግንኙነቱ መምሪያ አስታውቋል። ሌላኛው መረጃችን ነው። አገዛዙ የሚፈልገው ያልተማረ አማራን ማየት ነው ያለው ፋኖ የአማራ ህዝብ የተከፈተበትን የዘር ማጥፋት ጦርነት በጽናትና በታማኝነት እየታገለ የህዝባችን የነገ ተስፋ የሆነውን የተተኪውን ትውልድ የመማር መብት እናስከብራለን ብሏል። ሌላኛው መረጃችን ነው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ከሰም ሁለተኛ ኮር በሁለት ግንባሮች ባካሄዱ ተጋድሎ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት አስታውቋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ አጼ ምኒልክ እዝ በብልጽግና ወታደር አመራሮች ላይ በተከፈተው የደፈጣ ጥቃት ድል ማድረጉን አስታውቋል። የደፈጣ ጥቃቱ የተፈጸመው በአማራ ሳይንት በልጩማ ግንባር መሆኑን የዙ ህዝብ ግንኙነት መምሪያ አስታውቋል። የብልጽግና ወታደራዊ አዛዦች በመካነ ሰላም ከተማ ስብሰባ ሲያካሂዱ ሰንብተው ወደ አማራ ሳይንት ወረዳ ለመግባት በእንቅስቃሴ ላይ በነበሩበት ሰዓት ጥቃቱ መከፈቱን የህዝብ ግንኙነት መምሪያው ገልጿል። ፋኖ በወሰደው ፈጣን ማጥቃት ከፍተኛ አመራሮቹ ላይ እርምጃ መውሰዱንም ተናግሯል። የህዝብ ግንኙነቱ መምሪያው አክሎ የጠላት ወታደራዊ የጦር አመራሮች በመካነ ሰላም ከተማ የነበራቸውን የግምገማ ስብሰባ ጨርሰው የተለመደ የጥፋት ተልኳቸውን ለመፈጸም ከፍተኛ ቁጥር ባለው ሰራዊትና በበርካታ መኪና ታጅቦ እየተንቀሳቀሱ በነበረበት ቅጽበት ነው ጀግናው ሰራዊታችን እርምጃውን የወሰደው ብሏል። የፋኖን ፈጣን እርምጃ ሂደት አስመልክቶ ሲገልጽም ጀግናው ሰራዊታችን በልጹማ በተባለው ስልታዊ ቦታ ላይ መንገዱን ዘግቶ በመጠባበቅ ጠላት ጨርሶ ባልገመተ ሁኔታ መብረቃዊ ደፈጣ ጥቃት ደርሶበት ዶጋመድ ሆኗል በማለት የአጼ ምኒልክ እዝ 105ኛ ክፍለ ጦር አባላት የሰሩትን ጀብድ ገልጿል። በ71ኛ ክፍለ ጦር ልዩ ጀብድ ምክንያት ከባድ ኪሳራ የደረሰበት የብልጽግናው ሰራዊት ጉዳቱን መቋቋም ተስኖት የወደቁ አባላትን አስክሬን እንኳን ማንሳት ተስኖት ወደ መጣበት መመለሱ ታውቋል። ጉዳት የደረሰባቸው ከፍተኛ ወታደራዊ አመራሮችን ማንነታቸው እንዳይታወቅ እና ከሞት ለማዳን የመከላከል ውጊያ አድርጎ ቁስለኞችን ማንሳት መቻሉም ተሰምቷል። ከፍተኛ ጉዳት የደረሰባቸው የጦር መኮንኖች በአስቸኳይ ወደ ደሴ ሪፈራል ሆስፒታል ሲወሰዱ፣ ቀሪዎቹ ደግሞ በአማራ ሳይንት ወረዳ በሚገኘው አጅባር ሆስፒታል ገብተዋል። ሆስፒታል ምንጮች ስለ ብልጽግና ወታደራዊ አመራሮች ጉዳት ሲገልጹም የሻለቃ ማዕረግ ያላቸው 4 ቁስለኞች አጅባር ሆስፒታል መግባታቸውን ተናግረዋል። አንድ የኮሎኔል ማዕረግ ያለው የጦር አዛዥ ወደ ሆስፒታል ቢገባም አንድ የጤና ባለሙያ ተመድቦለት በአምቡላንስ ወደ ደሴ መወሰዱን ጨምሮ ገልጸዋል። የአጅባር ከተማ ነዋሪዎች በበኩላቸው ከፋኖ ውጊያ በኋላ ከትናንት ምሽት ጀምሮ በአጅባር ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ መደረጉን ተናግረዋል። የቆሰሉትን አመራሮች ማህበረሰቡ እንዳያያቸው በሚል ስጋት ከሕክምና ባለሙያዎች ውጭ ማንም ሲቪል ታካሚ ወደ ሆስፒታሉ ግቢ እንዳይገባ በሰራዊቱ በሩ መዘጋቱን ገልጸዋል። የብልጽግናው ሰራዊት በደፈጣ ውጊያ አመራሮቹ በሚቆስሉበት ወቅት ሆስፒታሎች ሙሉ በሙሉ በሰራዊት ከበባ በማድረግ የተጎዱ ኮሎኔሎችንና ጄኔራሎችን ሰው እንዳያያቸው የማድረግ ስራ በተደጋጋሚ ሲሰራ መቆየቱ ይታወቃል። በቅርቡም ሸዋ ጠቅላይ ግዛት አሳምነው ውስጥ በደብረ ብርሃን ዙሪያ ከባድ ጉዳት ባደረሰበት ወቅት ደብረ ብርሃን ሪፈራል ሆስፒታልን ሙሉ በሙሉ የብልጽግና ሰራዊት እንዲጠብቀው ማድረጉ አይዘነጋም። ዛሬም የምዕራብ ወሎ ቀጠናውን አጅባር ሆስፒታልን የብልጽግና ሰራዊት እየጠበቀ ያለው የጦር መሪዎቹ ማንነት እንዳይታወቅ በማሰብ ነው ብለዋል። በሌላ በኩል በርካታ ወታደሮች አልቆብናል ሲል ከግንባር አመራሮች ለሹማምንቱ ሪፖርት አቅርበዋል። ትጥቅ አስፈታለሁ ብሎ የገባው ትጥቅ ማቀበሉ ራስ ምታት እንደሆነበት የገለጸው የጦር መሪው መሳሪያዎቻችን ተመናምኗል፣ በከፍተኛ ሁኔታ ወደ ፋኖች እየገባ ነው በማለት እወቁልኝ ብለዋል። አብይ አህመድ ብርሃኑ ጁላና የቦታ ታደሰ ሰራዊት ወደ ወንዶቹ ሜዳ የወረዱትን የአማራ ወንድ ልጆች ገጥሞ ማሸነፍ አልቻለም ነው የተባለው። ትምሮት ነው እስኪሉ ድረስ የጠመንጃ ጥበብን እያሳዩትና እያስቆጠሩት ነው ተብሏል። ነካክተው የተኛውን በሬ አደረጉት አውሬ ሆኗል። የብልጽግና ጥቃትና የፋኖ አጸፋዊ ምላሽም አብይ አህመድ አገዛዝ ከ3 ዓመት በፊት ፋኖን ትጥቅ አስፈታለሁ ብሎ አማራ ክልል የላከው ወታደር ላይመለስ ረመት ውስጥ ገብቷል ነው የተባለው። መረጃዎቻችን ሲቀጥሉ ፋኖ የአማራ ህዝብ የተከፈተበትን የዘር ማጥፋት ጦርነት በጽናትና በታማኝነት እየታገለ የህዝባችን የነገ ተስፋ የሆነውን
የሆነውን ተተኪውን ትውልድ የመማር መብት እናከብራለን፣ በዚህም በቁርጠኝነት እንሰራለን ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በለኢዝ 206ኛ ከፍ ያለው ደሴ ኮር አስታውቋል። የአማራ ሕዝብ ጠላቶች የሚፈልጉት ያልተማረ የተዋረደና የደየ አማራን ማየት ነው ሲል የገለጸው 206ኛ ከፍ ያለው ደሴ ኮር የጠላቶቻችን ፍላጎት ማክሸፍ የምንችለው ታግለን ስናሸንፍ፣ ተምረን ስናልፍና ሰርተን ስንከብር ነው ብሏል። ለዚህ ደግሞ የተተኪውን ትውልድ የትምህርት ዕድል ማስጠበቅ ከህልውና ትግላችን እኩል የምናየው ጉዳይ ስለሆነ ከተማሪዎች ከመምህራንና ከተማሪ ወላጆች ጋር በቅንጅት እየሰራን ነው ያለነው ሲል ገልጿል። በመላው አማራ ክልል ከዛሬ ጀምሮ ክልል አቀፍ የ6ኛና 8ኛ ክፍል ሚኒስትሪ ፈተና ይሰጣል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ 206ኛ ክፍለ ጦር አስቻለው ደሴ ኮር ነጻ በወጣቸው ቀጠናዎች የ6ኛና 8ኛ ክፍል ፈተናዎችን በስኬት ለማስፈተን የሚያስችሉ የቅድመ ዝግጅት ስራዎች በልዩ ትኩረት እያከናወነ መሆኑን በላከው መረጃ አስታውቋል። የኮሩ ህዝብ ግንኙነት ክፍል አክሎም ከህልውና ትግላችን ጎን ለጎን የትምህርት ስራ እንዲከናወን በርካታ ቅድመ ዝግጅት ስራ መስራታችን የሚታወስ ነው። በመሆኑም ከ2018 ዓ.ም በጀት ዓመት ጀምሮ ነጻ በወጡ ቀጠናዎች በሙሉ ትምህርት በሰላማዊ መንገድ እንዲከናወኑ እንደ ተቋም ከድርጅት እስከ በታችኛው ወታደራዊ መዋቅር ድረስ በመተማመን በርካታ ስራዎችን ሰርተናል ሲል አስታውቋል። መረጃዎቻችን ሲቀጥሉ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እስከ ሰም 2ኛ ኮር ነበልባል ክፍለ ጦር በሁለት ግንባሮች ባካሄዱ ተጋድሎ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት አስታውቋል። እንዲሁም አገዛዙ የሚተማመንበትና ንጹሃንን በመረሸን በአገዛዙ የጀግንነት ካባ የደረበው የኮሎኔል አለሜ በስቴ ወረዳ የውርደት ካባውን ተከናንቧል። የአለሜ ጦር በስቴ ከባድ ኪሳራ ነው ያስተናገደው። ከትግሉ ጋር የማይገናኙ ንጹሃን ወጣቶችን፣ አዛውንት ደካሞችን፣ የቤተ ክርስቲያን ካህናትን፣ ሊቃውንትን በአጠቃላይ ያልታጠቁ ዜጎችን በመጨፍጨፍ የጀግነው ኮሎኔል አለሜ በጀግኖቹ መንደር ሲገባ ተፍረክርኮ የሚይዘው የሚጨብጠውን አጥቶ የያዘው ሰራዊት የፋኖን ክንድ መቋቋም ሲያቀተው እየከዳ ጉና ክፍለ ጦር እስቴ ደንሳ ብርጌድን ተቀላቅሏል። በተያያዘ ዜና በትናንትናው ብቻ ቲም መሪውን ጨምሮ 5 መከላከያ ካለሙ ጦር ከርተው ወደ ፋኖ ሲገቡ ዛሬም በተመሳሳይ ወደ ፋኖ ገብተዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።